ኢሳም በጣም ወድሃል እና አንተም ማግኘት ፈልጋለሁ እኔ ካንተ ጎን መሆን ፈልጋለሁ ላይክ በቃ ተረዳኝ እኔ ከማንንም ጋር ሌላ ግንኙነት የለኝም በቃ እኔ ጉድ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንደና የተከበራችሁ የቢንቱ ሳይቶብ ቻናል ተከታታዮች እንዴት ናችሁ ደህና ናችሁ በያላችሁበት ሰላማችሁ ይብዛ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንደውም የቪዲዮ ላይክ ሼር ያደረጋችሁ ተከታተሉኝ ማለት ነው እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ መግቢያ ላይ እንደተመለከታችሁት ያው እህታችን ፈኪሃ እኔ እንኳን እንዳጋጣሚ እንደዚህ ዞር ሲል አይቼው ነው እንጂ ብዙም አልከታተላትም ግን ያኔ ከአህሙ ጋር ነው ብዙ ጊዜ ቪዲዮ የሚሰሩት እንደዚህ ባንድ ላይ የሆኑ ምናምን ልክ እንደ ጓደኛ ማለት ልክ እንደ ፍቅረኛ ማለት ነው እርግጥ ፍቅረኛ ምናምን አይቻልም አይፈቀድም በእስልምና እምነት ግን ልክ እንደዛ ሆነው ነው የሚሰሩት ማለት ነው በፊት ሙስሊሞች እንደዚህ አይነት ባህሪ የላቸውም ነበር አሁን ላይ ግን ይሄ ቲክቶክ ዩቲዩብ ምናምን ከመጣ ወደዚህ እንዳለ ተበላሽቷልና ያኔ ሚፍታህኪ ይሄ አህሙ ምናምን ነገር አሁን ላይ በጣም ተቀያይሯል ማለት ነው ሁሉምና አሁን ፈኪሃ ደግሞ እንግዲህ ከአህሙ ጋር ልክ እንደ ፍቅረኛ ነው የሚሰሩት እንግዲህ ውስጣቸውን እኛ የምናውቀው ጉዳይ የለንም ነገር ግን ልክ እንደ ፍቅረኛ መቼም ፍቅረኛ ማለት እንጃ ፍቅረኛ ማለት ራሱ ያስጠላኛል ግን ማለት በሌላ ግንኙነት አብራችሁ ካልሆናችሁ የዛን ያህል ከወንድ ልጅ ጋር መቀራረብ የዛን ያህል ከወንድ ልጅ ጋር መተሻሸት አይከብድም ያኒ ለዩቲዩብ ቢሆን ቪዲዮአችሁ ቫይራል እንዲወጣላችሁ ቢሆንም ነገር ግን በዛ ልክ እንደዚህ መተሻሸቱ አይከብድም አሁን ላይ ምን ትላለይ ኢሳምን ነው የምወደው ከኢሳም ፍቅር ይዞኛል ኢሳምና ኢክራም ተፋተዋል መሰለኝ ማለት ተላይተዋል መሰለኝ እኔ ቪዲዮአቸውን አላየሁም እኔ እንደነገርኳችሁ አልከታተልም ብዙ ጊዜ እና እሱ ስለተለያየ በጣም ደስ ብሎኛል ስለዚህ ከኢሳም ጋር ነው መሆን የምፈልገው ኢሳምና ፈቅሯለሁ ብላ ቁጭ ኧረ ቢስሚላህ ሸማይዝሽም እንደ ዋላ ማለት የመጣሽበት ሲጀመር የመጣሽበት እኮ ሚዲያ ላይ የታወቅሽበት በወንድ ልጅ እንዴት ተደፈርሽ ወንድ ልጅ እንዳሰቃየሽ በወንድ ልጅ እንዴት ተሰቃየሽ ነው አሁን ላይ ግን የምታሳየው ያለው አክት አንድ ሴት ልጅ በወንድ ልጅ ጥቃት ከደረሰባት ያለ ፍላጎቷ ጥቃት ከደረሰባት እንግዲህ 4 ወንድ ነው አግብቻለሁ ብላ እንዳልክ ዩቲዩብ ላይ ቀርባ ለመጀመሪያ ጊዜ ያየናት በብዙ ወንዶች ቤተሰቦቼ ያለ ወድ በግዴ እየዳሩ በብዙ ወንዶች እንዴት ተሰቃየሁ ብለሽ ነው የቀረብሽው ሚዲያ ላይ እንግዲህ በብዙ ወንዶች ያለ እድሜዋ አግብታ የተሰቃየች ሴት አሁን ላይ ለወንድ ልጅ ጣጣ ያላት አይመስለኝም የምር ማለት ነው እንደው ለቀልድ እንኳን ቢሆን ካፏ ሊወጣ አይችልም ጭራሽ እንደዚህ አይነት ግንኙነት ላይ ተርቃለይ ምክንያቱም ብዙ ተሰቃይታበታለይና ማለት ነው አንቺ ግን የምታሳየው በቃ የወንድ ጥማት የወንድ በቃ ያንንም እዛም ልጅ ቶፊቅም ጋር ሄድሽ እሱም አልተሳካም አህሙ ጋር ተጣላሽ ተመለሽ ደግሞ አሁን ኢሳምና ኢክራም ይሄው ስንት አመታቸው ባንድ ላይ ናቸው የውስጣቸውን የሚያውቀው አላህ ነው ለስራም ይሁን ለሌላ ነገርም ይሁን ባንድ ላይ ነው ያሉት አሁን ላይ ግን አንቺ ምንድነው ቃል ገባኝም እንደዚህ አርጎ አንደኛው ላይ አትረጊም ወይ በቃ ዛም የሆነ እውነትም ቢስሚላህ الرحمن الرحيم ብዙ ጊዜ እንደዚህ ብዙ ወንድ የቀመሱ ሴቶች ተታራይዙም የሚባለው ነገር እውነት ነው መሰል ጋይስ ያኔ በቃ የሆነ ከአቅልሹኝ የምር ወላሂ እዚህ ሚዲያ ላይ ለመጀመሪያ ጊዜ ስትመጪ አቅለኛ ጥሩ ልጅ ረጋ ያልሽ ነበር አሁን በቃ ያው ዩቲዩብን ብር ያሰክራል ይመስለኛል በጣም ተለውጠሻል በጣም የሚደብር ነገር ነው እየሰራሻለሽ አንደኛ ነገር ለዩቲዩብን ብላችሁ ቢሆን ይሄን ያህል ፈጣሪያችሁን የሚያስቀይም ነገር አትስሩ አህሙ ጋር አሁን ለምሳሌ የምትዋደዱ ከሆነ ተጋቡና በሐላል ተላላጡ خلاص
እሹ ያኔ ጀርባው ላይ ትወጫለሽ አንድ እንደፈለገ እንደዛ እየተሻሻችሁ ምንም ነገር የለንም። እኔ ብዙ ወንዶች ከጀርባ ያሉ ግን ምንም ነገር የለንም ስትሉ ምን ለማለት ፈልጋችሁ ነው? ያን ያህል ትቀራረባላችሁ እንዴ? ኖርማል ነገር ቢሆን እኔ ከማንኛውም ወንድ ጋር ለስራም ይሁን ለምንም በዛ ልክ አልቀራረብም፣ ሌላ ግንኙነት ከሌላችሁ በስተቀር ማለት ነው። ስለዚህ ለምንድን ነው የምታስመስሉት? ሀታ ሚፍታህ ራሱ ማናት ኤዶናት ኤልዶ ምናምን የምትል ልጅ ጋር በቃ መሟዘዝ። በእርግጥ ዩቱብ ላይ ካፕል ምናምን ሲሆኑ እይታ ይበዛላቸዋል። ልክ እንደ አብርሽና እንደ ሩታ እነሱ ቀልጠፍ ብሎ ተጋባ ሁሉ ሊወልዱ ነው። እናንተ እድሜ ልክ ምንድን ነው መጃጃል? ጋይስ ሲጀምር ወላሂ በሙስሊሞች አያምርም ይሄ የምር እንዴ። በፊት ያላችሁ ማንነትና አሁን ያላችሁ ማንነት እኮ ሲመዘን ምድርና ሰማይ ነው። ይህን መላላጥ ነው። ተጋቡ በቃ በኒካህ እንደፈለጋችሁ መሆን ትችላላችሁ። እናንተ ህዝቡን ለማሳመን የማታረጉት ጥረት የላችሁም፣ ግን ደግሞ አላህን እያስቆጣችሁ ነው። ይህን ያህል በዚህ ደረጃ መውረድ አይጠበቅባችሁም። በዚህ ደረጃ መላላጥ አይጠበቅባችሁም። ዩቱብ ላይ ማለት ነው። ገና ለገና እይታ ይበዛልናል፣ ገና ለገና እንደዚህ ይሆናል ብላችሁ እንዴ ምንድን ነው እንደዚህ? ሴቶችም ለነገ ለትዳራችሁ ራሱ አስቸጋሪ ነገር ነው። ምክንያቱም እንደዚህ ስትላላጭ ኖረሽ እኔ መቼም የምር እንደው ጋይስ የሆነ የውሸት ወይ ደግሞ ለዩቱብ ይመስላችኋል እንደምታዩት እይታ? እኔ አይመስለኝም፣ ወላሂ አይመስለኝም። የሆነ ነገር አስቡት። ሚዲያ ላይ እንደዚህ ሆኖ ከካሜራ ጀርባ ምን ይሆናሉ ብላችሁ ማሰብ አይከብዳችሁም። እና ፈኪሃ ደግሞ ረጋ በይ። ገና አዲስ ዩቱብ ከፍተሻልና እሱን ለማሳደግ ካንቺ የማይጠበቅ ከማንነትሽ የማይጠበቅ ከሴት ልጅ የማይጠበቅ በዛውም ሙስሊም ከሆነች ሴት ልጅ የማይጠበቅ ነገር አታርጊ ማለት ነው እንዴ። ከመቼ ወዲህ ነው አፍቅሬዋለሁ ስለተለያዩ አልሐምዱሊላህ? አንድ ሰው ከተለያየ ምንድን ነው ምን ነው አልሐምዱሊላህ የሚያስብለው? ምንም እኮ የሚያስደስት ነገር የለም። እሱ ቢላይ ከሷ ጋር ያኔ አንቺን ይፈልግሻል ማለት ነው አይደለም። ወንድ ልጅ ደግሞ አፍቅረሹ መቼም አይፈልግሽም። እሱ ሲያፈቅር ነው፣ ወንድ ልጅ ለፍቶ ሲያገኝ ነው እንጂ አንቺ ብታፈቅሩ ባታፈቅሩ ለሱ ጉዳዩ አይደለም። ስለዚህ ራስሽን ዝቅ አታድርጊ። አህሙ ይወድሻል፣ ተዋደዳላችሁ፣ ተጋቡ። በባዶ አትላላጡ ዩቱብ ላይ ማለት ነው። ሐራም ነው፣ ገንዘቡን መጥቶ ሐራም ነው። ምንድን ነው ቆይ ፈጣሪያችሁን እያስቀየማችሁ እኔ አልገባኝም። አሁን ቢስሚላ በጣም ነው የሚደብረው የምር ጋይስ። እና ይህንን ለመናገር ነው የመጣሁት። እና ቪዲዮውን ላይክ ሼር አድርጋችሁ አድርሱልኝ። እንደ አስተያየት እንደ ሀሳብ ነው የሰጠሁት፣ ቅር እንዳይላችሁ። እና ፈኪሃ ተረጋጊሽ እህቴ፣ ተረጋጊ፣ ረጋ በይ። እኛ ሴቶች ሲጀመር የሚወደንን ጥለን የማይወደን ላይ ነው የምንንጠለጠለው ማለት ነው። አሁን አህሙ ይወድሻል፣ በጣም ነው የምትዋደዱት። እሱን ትተሽ አሁን ገና ለገና ተፋቱ ብለሽ ገና ለገና ሊለያዩ ነው ብለሽ አልሐምዱሊላህ ያለ መምጣት ትንሽ አይከብድም እንዴ? ምንድን ነው? እና ይሄን ይመስላል የዛሬው ቪዲዮ ጋይስ። ማር ቤት ቁጭ ብዬ ነው የሰራሁት የለፈለፍኩት። ላይክ ሼር ያርጋችሁ አድርሱልኝ ለሚመለከተው አካል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።